የሆነ ሆርሞን የሚያነቃቃክ ይወስድሻል እንዴ? እዚህ የሚተኛው ማለቴ ልሸጩ ነው እንግዲህ ያለ ተወዱ ነው። እኔ እኮ ላንተን የጠየኩት አሁን ስለመሸጥ መቼ አወራሁ እኮ መሸጥ ማስበው እና ያልጋ ላቆም ነው ማለት መሸጥ ፈልግ ደላላ አለ ልል ፈልጌ ነው እንጂ ደግሞ ለምን እሸጠዋለሁ? እኔ በጣም ነው የምወደው ይሄን አልጋ። ለምን አንወጣም? እኔ በምን አቅሜ? እኔ እኮ ሴት ነኝ። ምን ነው በሴት ደርሶብሃል ጥቃት? እንደዚህ መደፈር ጥቃት? ለምን እንዴ? ከቤቴ ወዴት ሰው ሞጠው? ወዴትም አልወጣም። ሲጀምር ለምን እዚህ ክፍል ገባ? ሳደር ፍለጋ ነው። ፍለጋ ነው። ስልክ የዘብቶብህ ከላይ ሸጠኝ። በምን ደውዬልክ ነው የመጣኸው? በምን ደውዬልህ መጣህ እኮ? ልደርስ አያምረው? ሰው የሚያድርበት አይመስልም ማለት ነው። ምንም የጎደለው ነገር የለም። እዛ ጋ ቡቹ እያሸንጉሊት አለ፣ እዚህ ጋ ያስቀመጥኩት ፎቶ አለ። በቃ ይሄ ሩታዬ እንግዲህ ዛሬ ጋይስ አብርሽን አስገድዳ ልትመክረው እየሞከረች ነበረ። አብርሽ ደግሞ አልመከርም፣ ተመክሬ ተገጽጼ ነው እዚህ ደረጃ የደረስኩት፣ ተይኝ አትፈታተኝኝ የልዑሌ እናት እያለ እንግዲህ በጣም ተፈታትነዋለች ማለት ነው ሩታነቴ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ብዝዝት ይበልልኝ። እንግዲህ የዛሬው ደግሞ በጣም ከባድ የሆነ ከሩታዬ ፊቶች ላይ ከሩታዬ አንደበቶች የምንሰማቸው ቃላቶች እውነት ለመናገር እንግዲህ በጣም የሚገባቸው ይገባቸዋል ብዬ አስባለሁ። ሩታ እንግዲህ ለአብርሽ ቦታ እንዳላት እንዲሁም ደግሞ በጣም ስሜቶች እየተሰማት እንደሆነ ይፋ አድርጋለች። መቼም አብርሽን አስገድዳ ካልመከርኩ ማለቷ ወደ ድሮ ወደ ነበርንበት ወደ ትዝታችን ተመልሰን አብራን ልጃችንን እናሳድግ፣ ቡችዬን አብረን በቃ እንዴት ነው አንከባክበን ተንከባክበን ለሁለት ፍቅር በፍቅር ሆነን እናሳድገው፣ አንተም ከዛኛው ቤት ቅር እኔም ደግሞ ከልቤ ልመለስና ቤታችን እንደ አዲስ እናድሰው እያለችው ነው። አብርሽ ጋር ወደ አብርሽ ስንመለስ ደግሞ አብርሽ ላይም በጣም የሚታይ የሆነ በቃ አለ አይደለ የሚታይ ስሜት አለ። እውነት ለመናገር ግን አብርሃም እንግዲህ ልቡ ያለው እዛኛውን ቤት ልቡ አለ። ሩታ ጋር ደግሞ በጣም ከ100% 90% ማለት ይቻላል አለ ስሜቱ ማለት ነው። እና ሩታዬ እንግዲህ በጣም ተመክራ ተገጽጻ አላቅም ለሁለተኛ ወለ ለሶስተኛ ዙር በቀላ ይሁን ብቻ ወይ ደግሞ ከልቧ አስባበት በቃ ባሌን ወደ ቤቱ እንዲመለስ ፈልጋለሁ፣ ከባሌ ጋር መሆን ፈልጋለሁ ብላ ይሁን እንግዲህ እሷ ናት የምታውቀው። ጋይስ ሩታን ማወቅ አይቻልም። ምክንያቱም ሩታዬ በጣም ብዙ ጊዜ እኛንም ሆነ ኦዲየንሶችም ማለት ነው እንዲሁም አብርሽ ራሱ አያውቃትም፣ አያምናትም ከምታሳያቸውና ከምታደርጋቸው ድርጊቶች አንጻር ማለት ነው። እና አብርሽ በጣም ፈርቷታል። የሚያነቃቃ ኪኒን ወስደሽ ነው ወይ ሆርሞኖችሽ እየተነቃቁ ነው እያለ ነው። ያንተም ተነቃቅተዋል። ይሄንማ አንወሻሽም። የብሬ ነው የምላችሁ። እስቲ በቃ አንድ ላይ ሆናችሁ እልል ብላችሁ አሳርፉ። በቃ ኦዲየንስም አሳርፉ። እናንተም እርፍ ትላላችሁ። ወደ ድሮ ፍቅራችሁ ተመለሱ እስኪ። የብሬ ነው በቃ። ሄርሚም ደግሞ በቃ እሷን የመሰለ ሸባላ ቆንጅዬ እንደሷ የዋህ የሆነ እንደ አብርሽ ልቡ እዛም እዚህ የማይል አንድ ልብ ያለው አንዱን ሸበላ ይሰጣታል ፈጣሪ። ከብሬ ነው የምላችሁ። እሷም እዛ ጋር ለምን ትሰቃያለች? ሩታይም ደግሞ አንድ ቀን አብርሃም እንደሚመለስ አምና በቃ እንዴት ነው ልቧን ድንድን አድርጋ በኮንፊደንስ እኔ ትዳሬን ይዣለሁ፣ እኔ ልጅም ቢሆን በጊዜ በእድሜ ተጠቅሜያለሁ ብላ ሩታ ከዚህ በኋላ የፈለገችውን ጊዜያቶችን ብትወስድ እውነት ለመናገር በቃ አይታለች፣ ትዳር ምን እንደሆነ አይታለች፣ ልጅን የሚያክል ፍሬን አፍርታለች። ግን እዛኛው ጋር ደግሞ ሄርሜላ አለች፣
በመና ወይ ይወደኛል ብላ አታምን፣ ወይ ደግሞ የሆነ ነገር አያሳያት። አብሯት ሲሆን እንደሚያፈቅራት ብቻ አንዳንድ ተግባሮችን እንደሚያሳያት በዛ ተግባር ብቻ አምና ከሆነ ካፉ አፈቅርሻለሁ ወድሻለሁ ማይለውን ሰው አፍቅራ እስከ ዛሬ ትንከራተታለች፣ ከአመት ከምናምን በላይ ማለት ነው። እና አብርሽና ሩታ አንድ ላይ ሆናችሁ በቃ ሁሉም ኦዲየንሱም ሁሉም ሰው አርፎ እስኪ ደስ እንዲለው እስኪ አድርጊው ሩታ ማለት ነው። ምክንያቱም ይሄ ሁሉ ነገር በሩታ እጅ ነው ያለው እውነት ለመናገር። እና ዛሬ ደግሞ እንግዲህ አብርሃም ያው ካሜራ ስላለ ያዙኝ ልቀቁኝም ቢልም ፊቱ ላይ በጣም የሚታይ ነገር አለ፣ በጣም የሚነበብ ነገር አለ። የምሬን ነው የምላችሁ። አብርሃም ሩታን ድብና አድርጎ ነው የሚወዳት 100% ድብና አድርጎ። ስለዚህ አብራችሁ ብትቀጥሉ፣ ሄርሜላንም ደግሞ አብርሽ ባትጫወቱበት ከዚህ በላይ የዋህ ናት። የምሬን ነው የምላችሁ። ሄርሜ ምንም አላጠፋችም። በቃ መጣች፣ አፈቀረች። ፍቅር ደግሞ ለምን እንደዚህ ሆነ ለምን እንደዛ ሆነ አይባልም። የሰው ልጅ ማፍቀር ጸጋ ነው፣ መፈቀርም ደግሞ ጸጋ ነው። ስለዚህ አብርሃም ከልብህ ሆነህ ከትዳርህ ተመልሰ የሄርሜላንም ልብ አሳርፈህ አንተም ወደ ትዳርህ ተመልሰ እስኪ እንደው እንደ ድሮዋችሁ ተመለሱና አሳርፉ። ኦዲየንስም ማለት ነው። ከምሬን ነው የምላችሁ። እናንተ እኮ ኮሜንታተሮችን እኮ በጣም ታያላችሁ። እዚህ ደረጃ የደረሰው አብርሽ ራስህን ጠብቅ ብሎኛል ጋሽዬ ከሴቶች እያለ እንግዲህ አስቡ። አንዳንዴ በቀልድ መሀል የሆነ በጫወታ መሀል የሆነ የሚወጣ ቃል አለና አስቡት። አሁን ከሴቶች ራስህን ጠብቅ ብሎኛል ጋሽዬ ወዶ አይደለም ለካ እያለ ነው። ስለዚህ ተጠንቅቆ ነው እስከዛሬ ያለው ማለት ነው። እና ሩታም አምናበት አብርሃምና ሄርሜላ መሀል ምንም ነገር እንደሌለ አምናበት አብርሽን ወደ ህይወቷ ለመመለስ በጣም ብዙ ነገሮችን እያደረገች ነው ማለት ነው። ስለዚህ ሄርሜላም ደግሞ እንግዲህ ወደ አላቅም ፈጣሪ ሆናት ከብሬ ነው የምላችሁና ዛሬ እንግዲህ ሩታዬ በጣም ፍሽክ ብላለች። አብርሃም እንግዲህ ፊቱንም ቢዘፈዝፍም ምንም ቢልም እያለ እንግዲህ ነገሮች ወደ ነበሩበት እንደሚመለሱ አብርሽና ሩታ አንድ እንደሚሆኑ 100% እርግጠኛ ነኝ ጋይስ። እና ለዚህ ቤት ደግሞ አዲስ ከሆናችሁ ቻናሉን ሰብስክራይብ እያደረጋችሁ አበረታቱኝ ውዶች። ቪዲዮን ደግሞ ላይክ አድርጉልኝ። የማዳም ቅመም እህታችሁ ነኝ። አበረታቱኝ። መልካም ጊዜ